ሰኔ 18 1966 ዓ.ም ላይ አንድ ክስተት ተፈጠረ። የኢትዮጵያ ሬዲዮ በወታደሮች ቁጥጥር ስር ዋለ። በትርፍ ጊዜው በኢትዮጵያ ሬዲዮ ዜና ያነብ የነበረው ዝነኛው ተዋናይ ወጋየሁ ንጋቱ የዕለቱ ተረኛ አንባቢ ነበረ። ወጋየሁ የግል ጉዳይ አጋጥሞት ቀን ላይ በሱ ምትክ ገብቼ ዜና እንዳነብ ይጠይቀኛል። ከምሽቱ 2 ሰዓት ሲሆን ዜና ለማንበብ አርዕስተ ዜናውን ስጨርስ ስቱዲዮውን በርግደው ወታደሮች ገቡና ጣቢያው በቁጥጥር ስር ውሏል የሚል ድምፅ አሰሙ። ቁጥራቸው ወደ 4 ይደርሳል። ወዲያው ለቴክኒሻኑ ድምፁን ማስተላለፍ እንዲያቆም ምልክት ሰጠሁት። የዕለቱ ፕሮግራም አስፈጻሚ ትዕግስት ንጉሴ ነበረች። ንጉሱን ከስልጣን የሚያወርደው መልእክት በሻለቃ ደበላ ዲንሳ ተነበበ። ንጉሱ ከዚያን ዕለት ጀምሮ ከስልጣን መውረዳቸውን ሻለቃው አስረድተው ለደህንነታቸውና ለጤንነታቸው ሲባል የተዘጋጀላቸው ቦታ እንዳለ በመግለጽ ንጉሱ አብረዋቸው እንዲጓዙ ጠየቋቸው። የ82ቱ ዓመት የዕድሜ ባለጸጋ ንጉስ ምንም ሳያቅማሙ ነገር ግን ባልተረጋጋ ሁኔታ ያልከውን ሰምተናል፣ በሰላም ጊዜ ለሀገሪቱና ለሕዝቧ ሰርተናል። ይህም በጦር ኃይሎቻችን ዘንድ እንደሚታወቅ ጥርጥር የለንም። ለውጡ ሕዝቡን እስከጠቀመ ድረስ የምንለው አይኖርም። ከእንግዲህ በቃህ። ህዳር 14 ቀን 1967 ዓ.ም የቀድሞ ንጉስ ባለስልጣኖች ምሽት ላይ መረሸናቸውን ህዳር 15 ቀን እሁድ በጧት የሬዲዮ ፕሮግራም እወጃ ሰዓት ተነገረ። ከጊዜያዊ አስተዳደራዊ ደርግ አባሎች ውስጥ 3 በጠቅላላው 62 ሰዎች ባለፈው ቅዳሜ ህዳር 14 1967 ዓ.ም የሞት ቅጣት ተፈጽሞባቸዋል። የቀብር ሥርዓታቸውም በዕለቱ የተፈጸመ ሲሆን ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም። ጤና ይስጥልን። ሀብል ተረክ ቤት አንጋፋው ጋዜጠኛ ጋሽ ተክሉ ታቦር በ2010 ካሳተሙት ተክሉ ታቦር በተክሉ ታቦር ከተሰኘው መጽሐፋቸው የአብዮቱ ወላፈን የተሰኘውን ልናጋራችሁ ወደድን። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን የአብዮቱ ወላፈን በጋሽ ተክሉ ታቦር ተጣፈ። በሀብል ተረክ ቤት እንዲህ ተሰናዳም። አዲስ አበባ ውሎና ዳሯ ደህና አልነበረም። እንደ ተዳፈነ እሳት አንዴ ቦግ ሌላ ጊዜ እልም የሚለው የዩኒቨርሲቲ ተማሪዎች የአመጽ እንቅስቃሴ ተጋግሏል። የሁለተኛ ደረጃ ተማሪዎችም ቀስ በቀስ የእንቅስቃሴው ተካፋይ በመሆን ከተማዋን ያስጨንቋት ገቡ። በሀገሪቱ በ1965 የተከሰተው ድርቅ በተለይም በወሎ ክፍለ ሀገር በዚሁ ሳቢያ ያለቀውና በጸና ረሃብ ምክንያት ወደ አዲስ አበባ የጎረፈው ሕዝብ የእንቅስቃሴውን ትኩሳት አባብሶታል። ይልቁንም በየካ አካባቢ ታጉረው ከሕዝብ እይታ የተሰወሩትን የወሎ ረሃብተኞች የዩኒቨርሲቲ ተማሪዎች በፎቶግራፍ አንስተው በቻሉት መንገድ ለሕዝብ ይፋ ማድረጋቸው የተቃውሞው ረመጥ በያለበት በሕዝቡ ልቦና ውስጥ ገብቶ እንዲቀመጥና ወደ ኋለኛው ጊዜ ለታየው የለውጥ ሂደት አጋዥ ኃይል እንዲሆን አድርጎታል። በነገሌ ቦረና በአራተኛ ክፍለ ጦር እግረኛ ብርጌድ መምሪያ የሚገኙት ወታደሮች የኑሯቸው ሁኔታ ከከፋ ደረጃ መድረሱና በዚያ የነበረው ድፍርስ ውሃ ብቻ በመሆኑ በውሃ ጥም መሰቃየታቸውን ገለጹ። በዚህም ሳቢያ ሁኔታው እስኪሻሻል ድረስ እዚያ የነበሩትን አለቆቻቸውን በቁጥጥር ስር ማዋላቸው ተሰማ። ድርጊቱ ሊያስከትል የሚችለውን ጦስ በመገንዘብ መንግስት የምድር ጦር አዛዥ የነበሩትን ሜጀር ጀነራል ድረሴ ዱባለን ላከ። ጀነራሉም ከአሳሪዎቹ ጋር ለመነጋገር ፈቃደኛ ሳይሆኑ ቀርተው ከጦሩ የበላይ ኃላፊና ከመኮንኖች ጋር ብቻ ተወያይተው ወደ አዲስ አበባ ለመመለስ ወሰኑ። ጦሩ እሳቸውንም ከጉዞ አስቀርቶ በቁጥጥር ስር አዋለ። እነርሱ ይመገቡ የነበረውንና ይጠጡ የነበሩትን ድፍርስ ውሃ እንዲጠጡ አስገደዳቸው ተብሎ ተነገረ። በሁኔታው የተደናገጠው መንግስትም በሜጀር ጀነራል አበበ ወልደ ማርያም የሚመራ ሌላ የልዑካን ቡድን ወደ ስፍራው ላከ። ከአሳሪዎቹ ጋር ተነጋግሮ ለጥያቄያቸው ተግባራዊ ምላሽ እንደሚሰጥ ከስምምነት ደርሶ የታሰሩትን አስፈትቶ ወደ አዲስ አበባ ተመለሰ። ይህ ዜና በአዲስ አበባም ጭምር ተሰራጨ። የቀዳማዊ ኃይለ ሥላሴ መንግስት የቆመበት መሬት እየከዳው መሄድ ጀመረ። በዓለም ላይ የነዳጅ ዋጋ በ4 እጥፍ ጨመረ። በሊትር 50 ሳንቲም ይሸጥ የነበረው ቤንዚን ወደ 75 ሳንቲም ከፍ አለ።
ይህም በበኩሉ ምንም ያህል ሳይቆይ የታክሲዎችን ተቃውሞ አስነስቶ የአዲስ አበባ ከተማን አናወጸ። በዝዋይ አካባቢ በተለይም በየገጠሩም ተጭኖ የነበረው ቀንበር መሸከም ስላልቻለ ገበሬውም ጉንጉምታ አሰማ። በዝዋይ አካባቢ በመቂ አንዳንድ ገበሬዎች ናቸው የተባሉ ሰዎች በየከተማው ሆነው በሳምንቱ መጨረሻ ጎራ ብለው የሚያሳርሱ ባለይዞታዎች ዊኬንድ ፋርመርስ ንብረት የነበሩ የተወሰኑ ሰፋፊ ማሳዎች መቃጠላቸው ተሰማ። ሰላማዊ ሰልፍ በተደረገ ቁጥር ኢላማ የሚሆኑት የከተማ አውቶቡሶች በአንዳንድ ስፍራዎች በሚወረወር የድንጋይ ሩምታ መስታወታቸው እየተሰባበረ አገልግሎት ለጥቂት ጊዜም ቢሆን ለማቆም ተገደዱ። በድንጋይ ውርወራ ሳቢያ የተጎዱ ተሳፋሪዎችም ነበሩባቸው። የከተማ አውቶቡሶች ንብረትነታቸው የቀዳማዊ ኃይለ ሥላሴ ነው ተብሎ በመታመኑ ነበር የተማሪዎች የድንጋይ ውርወራ ኢላማ ይሆን የነበረው። ቀስ በቀስ ግን የከተማ አውቶቡሶችም የአውቶቡሱ ዕጣ ፋንታ ይደርሳቸው ጀመር። ከጊዮርጊስ ወደ ፊት አውራሪ ሀብተ ጊዮርጊስ ድልድይ ወደሚወስደው መንገድ ከቢስ መብራት ቆልቆል ሲል ተቃውሞ አድራጊዎች ከመንገዱ ግራና ቀኝ ሆነው ድንጋይ በሁለት እጃቸው ይዘው የሚመጣውን መኪና ይጠባበቃሉ። ዘው ብሎ መኪናው ሲገባ የድንጋይ ማዕት ይወርድበታል። አንዳንዱ መንገዱን ስቶ ከኤሌክትሪክ ምሰሶ ጋር ይጋጫል። በዚህም የተነሳ አካል ጉዳት ይደርስበታል። ይህንን የተመለከቱ አንዳንድ የከተማ ነዋሪዎችም ከዳር ሆነው መኪናዎች ወደ ድልድዩ አቅጣጫ እንዳይሄዱ በመምከር ብዙዎችን ከጉዳት ሲያድኑ ተስተውሏል። በአንዳንድ ቦታ ድንጋይ ወርዋሪዎች መኪናዎችን እየለዩ ነው ጉዳት የሚያደርሱት። በእነሱ እይታ ሻል ያሉ ዋጋቸው ውድ ነው ተብሎ የሚታወቁትን ነበር ኢላማ የሚያደርጉት። መርሴዲስ አውቶሞቢል በመጀመሪያ ደረጃ ለጥቃት ይፈለግ የነበረ መኪና ነው። በዚያ ክስተት ሳቢያ ሁሉም በሚያስችል መልኩ የመርሴዲስ አውቶሞቢል አሽከርካሪዎች ለረጅም ዓመታት አውቶሞቢላቸውን ከቤታቸው ቆልፈው እንዳቆሙም ይታወቃል። አንዳንዶቹ በርካሽ ዋጋ ሸጠው የተገላገሉ ሲሆን ሌሎች ደግሞ የሚገዛቸው አጥተው ከቤታቸው ማኖር ተገደዋል። ለመግዛት ፍላጎት ቢኖርም የሌላው ዕጣ ይደርስብኛል ከሚል ስጋትና ኋላ ላይ የተከሰተው መንግስት በግል ይዞታ ላይ የነበረውን የመረረ ጥላቻ በመመልከት ይደርሳል ብለው ከሚፈሩት ጦስ ለመገላገል በማሰብ ነው። አለመረጋጋቱ ቀጥሎ አስመራ የሚገኘውም ሁለተኛው ክፍለ ጦር ከሰራዊቱ አውጣቶ መልእክተኞችን ወደ አዲስ አበባ ላከ። ከጥያቄዎቹ መካከል የደሞዝ ጭማሬ አንዱ ነበር። የካቲት 15 ቀን 1966 ዓ.ም መንግስት ከጦሩ ለቀረበለት ጥያቄ መልስ ሰጠ። የደሞዝ ጭማሬም እንደሚደረግ ቃል ገባ። ሌላው የቅሬታ ጥያቄ በሂደት መፍትሄ እንደሚበጅለት በማስታወቅ የካቲት 16 ቀን ጦሩ አስመራ የሚገኙትን ዋና ዋና ቦታዎች በቁጥጥሩ ስር አድርጎ 23 ነጥብ የያዙትን ጥያቄዎቹን በሬዲዮ ሞገድ በአየር ላይ አሰራጭቶ የደሞዝ ጭማሬውን በአነስተኛነቱ አጣጥሎ ሳይቀበለው ቀረ። መጨመር አለበት ብሎ አቋሙን አጠናከረ። ይህም ሆኖ ግን ለንጉሠ ነገሥቱ ታማኝ መሆኑን ገለጸ። ቀደም ብሎም መምህራን ሴክተር ሪቪው የተሰኘው የትምህርት ማሻሻያ ፕሮግራም በመቃወምና የደሞዝ ጭማሪ እንዲደረግላቸው በመጠየቅ ተቃውሟቸውን አሰምተው ነበረ። ተማሪዎችና ወዛደሮችም ተቃውሟቸውን ለማሰማት አደባባይ ለሰልፍ ወጡ። የቀዳማዊ ኃይለ ሥላሴ መንግስት በከፍተኛ ውጥረት ላይ ወደቀ። እናም ንጉሱ እስከዚያ ቀን ድረስ ለቀረቡት ዋና ዋና ጥያቄዎች መልስ ነው ያሉትን በመገናኛ ብዙሃንና ጥያቄውን ላቀረቡት ወገኖችም እንዲያውቁት አደረጉ። ለወታደሮቹ ጥያቄ የተሰጠው መልስ ለተራ ወታደሮች በደሞዛቸው ላይ በየወሩ 18 የኢትዮጵያ ብር እንዲጨመርና ለመኮንኖች ደግሞ ከደሞዛቸው ላይ በነበረው አጠቃላይ እርከን መሰረት በየወሩ ጭማሪ እንዲሰጣቸው እንደሚደረግ የሚገልጽ ነበር። በነዳጅ ዋጋ ላይ የተጨመረው ጭማሪ ደግሞ በግማሽ እንዲቀነስ መወሰኑን አስታወቁ። ሴክተር ሪቪው የተሰኘው የትምህርት ማሻሻያ ፕሮግራም ስራ ላይ ከመዋል እንዲዘገይ እንደሚደረግና የመምህራን የደሞዝ ጭማሪ ጥያቄም በአስቸኳይ መልስ እንደሚሰጠው ቃል ተገባ። የካቲት 21 ቀን 1966 ዓ.ም የጠቅላይ ሚኒስትር አክሊሉ ካቢኔ የሥራ መልቀቂያ ደብዳቤ አቅርቦ ተበተነ። በአክሊሉ ምትክ እንዳልካቸው መኮንን የካቲት 21 ቀን ጠቅላይ ሚኒስትር ሆነው በንጉሱ ተሾሙ። ጥቂት ቆይቶም ወታደሩ አዲስ አበባ የሚገኘውን ዋና ዋና ያላቸውን እንደ ባንክና የቴሌኮሙኒኬሽን መስሪያ ቤት የሚገኝባቸው ሕንፃዎችን መጠበቅ ጀመረ። ከመንገድ ላይ ይንቀሳቀሱ የነበሩትን የመንግስት ባለስልጣኖች መኪናዎችን እያስቆመ በቁጥጥር ስር በመዋል 4ኛ ክፍለ ጦር ወስዶ አሰራቸው። ሆኖም በማግስቱ ከስር ፈቶ ለቀቃቸው። ይፈለጉ የነበሩት በሚኒስተር ደረጃ የሚገኙ ከፍተኛ ባለስልጣኖች ሲሆኑ የታሰሩት ግን በመካከለኛ ደረጃ የነበሩ የመንግስት የሥራ ኃላፊዎች ነበሩ። አሳሪ ወታደሮች ሊለዩቸው አልተቻላቸውም።
የመፈታታቸው ምክንያትም ይሄው መሆኑ ይታወቃል። የወታደሩ እንቅስቃሴ መኖሩን የሚያሳውቁ ምልክቶች መታየት ጀምረዋል። በአራተኛ ክፍለ ጦር ውስጥ የከፍተኛ መኮንኖች ጋዜጣዊ መግለጫ ተሰጥቶ ህዝቡ እንዲረጋጋ ተጠየቀ። እንደተለመደውም ለንጉሱ ታማኝ መሆኑን አሳወቀ። በዚህ እንቅስቃሴ ውስጥ አርሚ አቪዬሽንን ጨምሮ ሌሎች የጦር ክፍሎች እንዳሉበት ዜናው በሰፊው ተናኘ። የአየር ወለድ አዛዥ የነበሩትና በኋለኛው ጊዜ በደርግ የተገደሉት ኮሎኔል የዓለም ዘውድ ተሰማ ወታደራዊ ኮሚቴ መስርተው እንቅስቃሴ እንደሚያደርጉ ታወቀ። የእንዳልካቸውን መሾም በመቃወም የአዲስ አበባ ዩኒቨርሲቲ ተማሪዎች መፈክር አዘጋጅተው ለሰልፍ አደባባይ ወጡ። ጉልቻ ቢለዋወጥ ወጥ አያጣፍጥም የሚል መፈክራቸው ዋነኛው ትኩረት ሳቢ መሆኑ በተመልካች ህዝብ ታየ። ጊዜያዊ ህዝባዊ መንግስት ይመስረት የሚለው መፈክራቸው ጎልቶ ከታዩት መካከልም ሌላኛው ነበር። ተከታትሎ ሁሉም ብሶት አለብኝ የሚለው የህብረተሰብ ክፍል በየተደራጀበት ማህበር አማካኝነትና በግሉም ለተቃውሞ ሰልፍ አደባባይ ወጣ። በተለይ ከጊዮርጊስ ቤተክርስቲያን መነሻነት ወደ ቸርችል ጎዳና ይተም የነበረው የተቃውሞ አድራጊ ሰልፈኛ በሀገሪቱ የነበረውን የታመቀ ብሶት በየመልኩ የሚያመላክት ነበረ ለማለት ያስችላል። ሚያዝያ 12 ቀን 1966 ዓ.ም የተደረገው የኢትዮጵያውያን የእስልምና እምነት ተከታዮች የመብት ጥያቄ የብዙዎቻችንን ትኩረት የሳበ ነበረ። በሰላማዊ ሰልፍ ላይ ቀርበው ከነበሩት ጥያቄዎች መካከል የእስልምና እምነት ተከታይ ኢትዮጵያውያን የሃይማኖት በዓል በብሔራዊ ደረጃ እንዲከበር የቀረበው ጥያቄ አንዱ ነበር። ይህ ጥያቄያቸው መልስ አግኝቶ እስካሁንም ድረስ 3ቱ በዓላት በብሔራዊ ደረጃ እየተከበሩ ይገኛሉ። እነዚህም የሮመዳን ጾም ፍቺ፣ የነብዩ መሐመድ ልደትና የአረፋ በዓላት ናቸው። ሰላማዊ ሰልፉ ሲደረግ ቸርችል ጎዳና መውረጃ ጥግ ላይ ሆኜ እመለከታለሁ። ሰልፈኛው መፈክር እያሰማ ቁልቁለቱን ይዞ ይወርዳል። ድንገት አንድ ትዝታ ቀሰቀሰብኝ። ጅማ ተማሪ ቤት ሳለሁ የትምህርት ቤት ጓደኛዬ መሐመድ አባገሩ ስለ እስልምና እምነት ተከታይ ኢትዮጵያውያኖች የበዓል አከባበር ያነሳብኝ የኛ ስለምን አይከበርም የሚለው ጥያቄ ነበረ የታወሰኝ። ያኔ መልስ አልነበረኝም። አሁን ግን መልስ ሊኖረኝ እንደሚችል ተስፋ አደረኩ። በእርግጥም ከጥቂት ጊዜ በኋላ ተግባራዊ ምላሽ ተገኘለት። ዜናውን የሰማሁ ዕለት እርካታም ተሰማኝ። የበዓላቱ መከበር አዋጅ የወጣው ታህሳስ 14 ቀን 1967 ዓ.ም ነበረ። በሀገሪቱ የነበሩት መገናኛ ብዙሃን ይህንን የህዝብ ብሶት ያለምንም ከልካይ ያስተጋቡት ነበር። ከዚህም በቀር የህዝቡ ብሶት እንዲህ ነው የሚሉ ወገኖችም ወደየመገናኛ ብዙሃን ብቅ እያሉ አስተያየታቸውን ይሰነዝሩ ነበረ። ተነካን የሚሉ ግለሰብ ባለስልጣኖችም አጸፋውን መልስ በመስጠት ሁኔታውን ያሟሙቁት ነበር። በተለይም ህዝቡ ያባረራቸው አለያም ስጋት ያሳደረባቸው የየክፍለ ሀገር እንደራሴዎች የተሰበሰቡት አዲስ አበባ ስለነበረ እነሱን የሚመለከት የብሶት ድምጽ ከህዝቡ ሲሰሙ አንዳንዶቹ ማብራሪያ ያዘል መልስ ለመስጠት ይንቀሳቀሱ ነበር። ሁኔታውን በጽሞና የተከታተለው በዘመኑ ዕውቅ የነበረው ጋዜጠኛ መርስኤ ሐዘን አበበ ተንፍስ የሚል ርዕስ ሰጥቶ በአዲስ ዘመን ጋዜጣ ላይ ከህዝቡ ያየውንና የተመለከተውን በድንቅ ብዕሩ ገልጾት እንደነበር የማልዘነጋው ነው። መርስኤ ሐዘን በቃላት ውበቱና በደብተራ ተረብ አጻጻፍ ዝነኛ እንደነበረ በቅርብ የሚያውቁት ሁሉ ይመሰክሩለታል። አንባቢዎችም ዘና ብለው መልእክት ይደርሳቸው ስለነበር አድናቆታቸውን ይቸሩታል። ከጋዜጦች በተጨማሪ ሬዲዮና ቴሌቪዥንም የህዝቡን ብሶትና አስተያየት በማንጸባረቅ ረገድ የተጫወቱት ሚና ከፍተኛ ነበረ። ምንም እንኳን በመደበኛነት አገለግል የነበረው ለኢትዮጵያ ሬዲዮ ቢሆንም በኢትዮጵያ ቴሌቪዥን የአየር ሰዓት ተይዞልኝ የውይይት ፕሮግራም አዘጋጅ ነበር። ይህንኑ የአየር ሰዓት በመጠቀም በተለያዩ ርዕሶች ላይ ውይይት እያዘጋጀሁ እንዲተላለፍ በማድረግ የበኩሌን ድርሻ ለመወጣት ሞክሬያለሁ። ስለ መንግስት አስተዳደር፣ ስለ ሥራ አጥነት፣ ስለ ጉቦ ምንነት፣ ስለ ጭሰኛው ገበሬ ችግርና መፍትሄው ወዘተ የመሳሰሉ ነጥቦች ያወያየሁባቸው ጥቂቶቹ አርዕስት ናቸው። ስለ ወሎ ድርቅ ሁኔታ በተመለከተ የተለያዩ ጊዜያት የተለያዩ እንግዶች በመጋበዝ የተላለፉት ፕሮግራሞች የብዙዎቹን ተመልካቾችና አድማጮች ትኩረት የሳበ እንደነበር አስታውሳለሁ። ስለ ወሎ ረሃብ ጋብዤ ካነጋገርኳቸው መካከል ደጃዝማች ለገሰ ብዙ አንዱ ነበሩ። ደጃች ለገሰ የቀድሞ የአገር ግዛት ሚኒስትር ዴኤታ ኋላም የወሎ ክፍለ ሀገር እንደራሴ ሆነው ተሹመው ነበር። የወሎ ሕዝብ ከረሃቡ ጽናት የተነሳ ቀየውን ለቆ ሲወጣ እንዴት መንግስት ሊያውቅ አልቻለም ብዬ ላቀረብኩላቸው ጥያቄ የሰጡት መልስ ብዙዎቹን ተመልካቾች ቅር እንዳሰኘ ተረድቻለሁ። የወሎ ሕዝብ የጋማ ከብቶችን ይዞ ለቡና ለቀማ ወደ ጅማ አካባቢ የመሰደድ ልማድ አለው።
እኛም የህዝቡ እንቅስቃሴ ከዚሁ ጋር የተያያዘ መስሎን ትኩረት ሳንሰጠው ቀረን። በዚህ አመላለሳቸው የወሎ ህዝብ መሰደድ ልማዱ ነው አሉ እየተባለ ከፍተኛ ተቃውሞ ቀረበባቸው። ዘግየት ባለውም ጊዜ ለሰጡት መልስ የተሰጠውን ትርጓሜ በማጤን በቴሌቪዥን ቀርበው ከማብራሪያ ጋር ይቅርታ ጠየቁ። ይህ ሁሉ ሆኖ የደርግ መንግስት ከተመሰረተ በኋላ ከተረሸኑት የቀድሞ መንግስት ባለስልጣኖች መካከል አንዱ ሊሆኑ በቁ። ስለ ሥራ አጥነት ካዘጋጀሁት ውይይት አንዱ በአቶ እርገጤ መድበው ሊቀመንበርነት ይመራ የነበረው በአዲስ አበባ ከተማ 12ኛ ክፍል አጠናቀው ሥራ ያጡ ወጣቶች ማህበር አንዱ ነበር። ውይይቱ ከተላለፈ በኋላ አንዳንድ ኢትዮጵያውያን አሰሪዎች የተወሰኑትን ሥራ አጦች ለመቅጠር በጎ ፈቃደኝነታቸውን አሳይተው ነበር። አቶ እርገጤን አንድ የግል ትምህርት ቤት ባለቤት በመምህርነት ቀጥሮት እንደነበር አውቃለሁ። እርገጤ መድበው በአብዮቱ አፍላ ወቅት የአንድ ከፍተኛ የከተማ አስተዳደር ሊቀመንበር ሆኖ የሰራ ነው። በቴሌቪዥን አዘጋጃቸው የነበሩት የውይይት ፕሮግራሞች ለሬዲዮም ጭምር በማስቀረጽ አድማጮች ሰምተው ተጠቃሚ እንዲሆኑ ሙከራ ተደርጓል። እንዳልካቸው ጠቅላይ ሚኒስትር በነበሩበት ጥቂት ወራት ጊዜ ካዘጋጁኋቸው የቴሌቪዥን ውይይቶች መካከል ስለ ፓርላማው እንቅስቃሴ አዘጋጅቼ የነበረውን እዚህ ላይ መጥቀስ እፈልጋለሁ። በዚህ ውይይት ላይ ከሕግ መምሪያ ምክር ቤት አባላት 3ቱንና ከጋዜጠኛ ደግሞ ሙልጌታ ሉሌን ጋብዣለሁ። ውይይቱ ያተኮረው በፓርላማው የሥራ እንቅስቃሴ ላይ ነበረ። ሙሉጌታ የፓርላማውን ድክመት እየነቀሰ በማውጣት አንዳንድ ምሳሌዎች ናቸው ብሎ ያላቸውን ሕጸጾች ያወጋል። ከነዚህም አንዱ የሚከተለውን ይመስላል። አንዳንድ የፓርላማ አባላት እንቅልፋቸውን ይለጥጣሉ። ይነቁ የነበረው አዳራሹ ባዶ ሆኖ የጽዳት ሰራተኞች መጥተው ያጸዱ በነበሩበት ጊዜ ነው እየተባለ እንደሚነገር ሙሉጌታ ያብራራል። ሙሉጌታ ይሄንን ሲያብራራ በፊቱም ጭምር እያሽሟጠጠ ነበረ። እንደራሴዎቹን ዝቅ አድርጎ ነበር ያቀረባቸው። ሌሎች ተወያይ የፓርላማ አባሎች ሐሳቡን ክፉኛ ይቃወሙታል። ከሙልጌታ የተሰነዘረውን ሐሳብ እንደያዘ ፕሮግራሙ ምሽት ላይ ይተላለፋል። በማግስቱ ጉዳዩ በፓርላማው ውስጥ የመነጋገሪያ ርዕስ ሆኖ ጠቅላይ ሚኒስትሩ ቀርበው እንዲያስረዱ ይወሰናል። ጠቅላይ ሚኒስትሩ የማስታወቂያ ሚኒስትር የነበሩትን አቶ አሃዱ ሳቡሬን ሄደው እንዲያስረዱ ያዛሉ። አቶ አሃዱ ሳቡሬ በበኩላቸው የማስታወቂያ ምክትል ሚኒስትሩን ይወክላሉ። ምክትል ሚኒስትሩም ፓርላማ ሲሄዱ አንቀበልም ይሏቸውና ጠቅላይ ሚኒስትሩ መምጣት አለባቸው ይላሉ። ኋላ ላይ አቶ አሃዱ ሳቡሬ ይሄዱና ዘለግ ካለ ውዝግብ በኋላ እንዲያስረዱ ተፈቀደላቸው። ብዙ ውይይትና ንግግር ተደርጎ በመጨረሻም ፓርላማው ይቅርታ ተጠይቆ ነገሩ በዚህ ይደመደማል። ቁጥጥር በበዛበትና ነፃ ሆኖ በሚሰራበት ሰዓት ያለውን ልዩነት ይበልጥ መረዳት ያስቻለኝ ይኸው የአብዮቱ ዋዜማ እንቅስቃሴ ወቅት ነው ለማለት አስችሎኛል። ቁጥጥር ባለበት ከርዕሱ ጀምሮ በርዕሱ ላይ ተመስርተው አስተያየት ከሚሰጡት ተጋባዦች እንግዶች ጭምር በተቆጣጣሪው ዘንድ ይሁንታ አገኝ ይሆን ብሎ በሐሳብ መወጠር አለ። የተዘጋጀው ፕሮግራም ተቆጣጣሪው አይቶ ያሳልፈው ይሆን የሚለውም ስጋት ሌላኛው ነው። በመጨረሻም ፕሮግራሙ ከተላለፈ በኋላ በመንግስት ዘንድ እንዴት ይታይ ይሆን የሚለው ዋነኛው አእምሮን የሚያስጨንቅ ጥያቄ ነው። ቁጥጥር በሌለበት በሚዘጋጀው ፕሮግራም የሚያሳስብ ነገር ቢኖር ህዝቡ እንዴት አድርጎ ይመለከተዋል ወይም ተመልክቶታል የሚለው ነው። ይህም ስለተባለ አዘጋጁ የራሱን ሙያና ህሊና ዳኝነት አድርጎ በኃላፊነት መንፈስ እውነትን መሰረት አድርጎ ማዘጋጀት እንዳለበት መዘንጋት የሌለበት ትልቅ ነጥብ መሆኑን ማስተዋል ይገባዋል። በዚያ ወደ 6 ወር ግድም በፈጀው የተንፍስ ዘመቻ መገናኛ ብዙሃን የህዝብን ትኩረት ስበው በፍቅር የተነበቡት የተደመጡትና የታዩት ከልካይ ባልነበረበት ዘመን መሆኑን ማጤን ተገቢ ይሆናል። በዚሁ በተንፍስ ዘመን በህዝቡ ጥያቄ የተወጠሩና ይሄንን ጥያቄ በሚያስተጋቡት መገናኛ ብዙሃን መፈናፈኛ ያጡት ጠቅላይ ሚኒስትር እንዳልካቸው መኮንን ፋታ ስጡኝ የሚል መልእክት ማስተላለፍ ያዙ። ይህንኑ መልእክት ለማስተላለፍ የማስታወቂያ ሚኒስትር በነበሩት አቶ አሃዱ ሳቡሬ አማካኝነት ከጋዜጠኞች ጋር ለመገናኘት ጥያቄ ያቀረቡ። በዚህም ምክንያት የሥራ ኃላፊዎችና አዘጋጆች በስብሰባው ላይ ተገኙ። እኔም ያኔ የሬዲዮ ከፍተኛ አዘጋጅ እንደመሆኔ ከስብሰባው ተካፋዮች አንዱ ነበርኩኝ። ስፍራው አቡነ ጴጥሮስ ሐውልት አጠገብ በነበረው ማስታወቂያ ሚኒስትሩ ቢሮ ነው። እንዲገኙ የተነገራቸው የመገናኛ ብዙሃን ጋዜጠኞችና የሥራ ኃላፊዎች ተሰብስበዋል። በአቶ አሃዱ ሳቡሬ የተጀመረው የማስተዋወቅ ፕሮግራም በጠቅላይ ሚኒስትር እንዳልካቸው መኮንን ንግግር ተከተለ። ጠቅላይ ሚኒስትሩ ሀገሪቱ ያለችበትን እጅግ በጣም ከፍተኛና የተወሳሰበ ችግር ባጭሩ ከዘረዘሩ በኋላ
ይህንን ችግር በመፍታት ረገድ የመገናኛ ብዙሃን ከፍተኛ ድርሻ እንዳላቸው አስገነዘቡ። የሚታየው ሁኔታ ግን ችግሩን እንደሚያባብሰው ብዙዎችን አስግቷል። ነጻነቱ እንዲገደብ ሳይሆን ከኃላፊነት ጋር መሆን ይገባዋል ለማለት ነው ሲሉ አስረዱ። ከሳቸውም ንግግር በኋላ ጋዜጠኞች ጥያቄ አቅርበው ጠቅላይ ሚኒስትር እንዳልካቸው ተገቢ ነው ያሉትን መልስና ማብራሪያ ሰጥተዋል። ጥያቄ ካቀረቡት ጋዜጠኞች መካከል ሙሉጌታ ሉሌ አንዱ ነበረ። ያቀረበውም ጥያቄ አዘል አስተያየት እንዲህ ይላል። ጠቅላይ ሚኒስትሩ ሊሰሙ የቻሉት አካባቢያቸው ካሉት ሰዎች ሊሆን ይችላል። እነሱን ሊያስከፋቸው ቢችል ህዝቡ ግን መደሰቱን ነው እየገለጸልን ያለው የሚል የምጸት አይነት ነበር ያለውን ቃል በቃል ለመጥቀስ አሁን ያዳግተኛል። እሳቸው ግን በማንነታቸው ላይ ተመስርተው የሰጡት መልስ ማብራሪያ ያዘለ ነበር። በአንድ በኩል ከመኳንንት ዘር መሆናቸውን ሳይክዱ፣ በሌላ ወገን ግን የተራ ኢትዮጵያዊ ዜጋ ክፋይ መሆናቸውን ዘርዝረው አስረዱ። እንደገባኝ ይሄንን ማንሳት የፈለጉት በእርሶ አካባቢ ያሉ ሰዎች ሊያስከፋቸው ቢችል የሚለው ሐረግ ይመስለኛል። በአካባቢው የተሰበሰቡት መኳንንትና መሳፍንት ከመገናኛ ዘዴ በሚተላለፉት መልእክቶች ቢከፉ አይደንቅም፣ ሰፊው ህዝብ ግን ተደስቶበታል የሚለውን ትርጓሜ ሰጥተው እኔም በአንድ በኩሌ የሰፊው ህዝብ ወገን ነኝና የሱንም ድምጽ ሰማለሁ የሚል አንድምታ ያለው ማብራሪያ እንደሰጡ ነው የተረዳሁት። ከዚህ በተረፈ የማንኛው ወገን ነዎት ተብሎ የቀረበላቸው ጥያቄ አልነበረም። ጠቅላይ ሚኒስትር እንዳልካቸው ከጋዜጠኞች ጋር ተገናኝተው ከተመለሱ በኋላም ቢሆን የህዝብ ተቃውሞ እንቅስቃሴ በየፈርጁ ከመቀጠል አልተገታም። የመገናኛ ብዙሃንም የህዝቡን ብሶት እንዳመጣጡ ከመዘገብና ከማስተላለፍ አልተገደቡም። በመሃሉ ወጣ ገባ ሲል የነበረው የወታደሩ ክፍል ክፍተቱን ተመልክቶ ስልጣኑን በእጁ ለማስገባት ውስጡን እንቅስቃሴ ከማድረግ አላቆመም። የወታደሩ ገባ ወጣ ማለትና ለትግሉ ታማኝ ነኝ እያለና ደሞዙን እያስጨመረ ከመሄድ በቀር ለኢትዮጵያ ህዝብ ያስገኘው ጥቅም የለም የሚል ስሜት አደረብኝና የሚከተለውን አጭር ግጥም ጽፌ በአዲስ ዘመን ጋዜጣ ላይ ሰኔ 8 ቀን 1966 ዓ.ም እንዲታተም አደረግኩ። ግጥሙ ይሄን ይመስል ነበር። ሆያ ሆዬ በሉ፣ ሆያ ሆዬ በሉ ሰዎች ሁሉ ተባለና፣ ጭፈራው በስቶ ነገሩ ተሟሟቀና፣ ታዲያስ ጎበዝ አልንና መጠየቅ ገባና፣ ሌላ ሳይመጣ ተከትሎ እንካችሁ ዳቦ ሂዱ ቶሎ አሉንና እኛም ሄድና፣ ተከታዩም ቢመጣ አልተከተለም ሌላ ጣጣ፣ ሁሉም ብቻ ሆነ ዳቦ አምጣ። ለዕለት ዳቦ ማግኘቱ ምንም አልነበር ለወቅቱ፣ ግና ዘላቂ ያለመሆኑ ክፋቱ ጥንትም ቢሆን ሆያ ሆዬ መጨፈሩ ለዕለት እንጂ መች ለወሩ። አስዮ ቤሌማ የቤሌማ ጥጃ አብረን እንንጫጫ ሆነና ነገሩ፣ ሆያ ሆየው እንዲህ ቀረ ባጭሩ። በገጠርም በከተሞችም የህዝብ ተቃውሞ አልበረደም። ሁሉም እንደየስሜቱ ተበደልኩ ባለበት ጉዳይ ተሰባስቦ ሰላማዊ ሰልፍ በመውጣት ብሶቱን ይገልጻል። መንግስት ይዘው ይጨብጠው ጠፍቶበታል። የእንዳልካቸው አመራር እንቅስቃሴውን ለማስቆም ዘዴና ብልሃት ነው ያለውን በይፋና ውስጥ ለውስጥ በጥበብ ለመጠቀም ይውተረተራል። አልሆንልህ አልጨበጥልህ ያለው ይመስላል። አንዳንዶቹም ይሄንን በመገንዘብ የንጉሱ ባለሟሎች ሳይቀሩ ስልጣኑን በእጃቸው ለማስገባት በየፊናቸው በህቡዕ መልክ ሴራ መጠንሰሳቸው በአንዳንድ አካባቢዎች ወሬው ሾልኮ መሰማቱ አልቀረም። እነ ልዑል ራስ አስራት ካሳ ባንድ ወገን፣ እነ ልዕልት ተናኘ ወርቅ ኃይለ ሥላሴ በሌላ በኩል በየፊናቸው ተደራጅተው አገዛዙም በቁጥጥራቸው ስር ለማድረግ ከጠቅላይ ሚኒስትር እንዳልካቸው ጀርባ ሆነው መዶለታቸው ሾልኮ ከሚሰማው ወሬ መካከል አንዱ ነበረ። በዚህ መሃል ሰኔ 18 1966 ዓ.ም ላይ አንድ ክስተት ተፈጠረ። የኢትዮጵያ ሬዲዮ በወታደሮች ቁጥጥር ስር ዋለ። በትርፍ ጊዜው በኢትዮጵያ ሬዲዮ ዜና ያነብ የነበረው ዝነኛው ተዋናይ ወጋየሁ ንጋቱ የዕለቱ ተረኛ አንባቢ ነበረ። ወጋየሁ የግል ጉዳይ አጋጥሞት ቀን ላይ በሱ ምትክ ገብቼ ዜና እንዳነብ ይጠይቀኛል። ሁላችንም ችግር ሲገጥመን እናደርግ የነበረው ይሄንኑ ነው። በሱ ምትክ የዕለቱ ዜና አንባቢ ሆንኩኝ። ተዘጋጅቼ ቀደም ብዬ ከስቱዲዮ ደረስኩ። ከምሽቱ 2 ሰዓት ሲሆን ዜና ለማንበብ አርዕስተ ዜናውን ስጨርስ ስቱዲዮውን በርግደው ወታደሮች ገቡና ጣቢያው በቁጥጥር ስር ውሏል የሚል ድምፅ አሰሙ። ቁጥራቸው ወደ 4 ይደርሳል። ወዲያው ለቴክኒሻኑ ድምፁን ማስተላለፍ እንዲያቆም ምልክት ሰጠሁት። የዕለቱ ፕሮግራም አስፈጻሚ ትዕግስት ንጉሴ ነበረች። አንደኛው የሻለቃ ማዕረግ ያለው የአርሚ አቪዬሽን መኮንን ይመስለኛል። ሌላኛውም ስለሺ መኩሪያ ይባል የነበረው የጦር ሰራዊት መኮንን ነበር። የተቀሩት ወታደሮች ናቸው። በዚያ ምሽት ኮሎኔል አጥናፉ አባተ እንደነበሩ ወሬውን ብሰማም እርግጠኛ ሆኜ መናገር ያዳግተኛል።
በቁመቱ ረዘም ያለው ሻለቃ ትንሽ የቀመሰ መስሎኛል። ይሄም ማለቴ እየተንገዳገደ ስላየሁት ነው። ድምፅ አውጥቶ አላናገረኝም። ቆሞ ግን ድርጊቱን ይመለከታል። አፈሙዝ ደግነው የነበሩት ወታደሮች ደጋግመው ጣቢያው በቁጥጥር ስር ውሏል ይሉኛል። ሕዝብ መደናገጥና መረበሽ ስለሌለበት የመጣችሁበትን ጉዳይ ንገሩኝ አልኳቸው። መልሳቸው ያው ጣቢያው በቁጥጥር ስር ውሏል የሚል ብቻ ሆነ። ያዘጋጃችሁት ጽሑፍ ካለ የጀመርኩትን ዜና ላጠናቅና እንዲተላለፍ አደርጋለሁ አልኳቸው። ትንሽ ተጠራጠሩ። ስለሺ መኩሪያ ወደ ኋላ ጊዜ የኮሎኔልነት ማዕረግ እንዳለው ተረድቻለሁ። ጣልቃ ገብቶ ይሁን ያጠናቁና እንነጋገራለን ብሎ ተያይዘው ከማነብበት የስቱዲዮ ክፍል ወጥተው ቴክኒሻኑ ወደሚገኝበት ክፍል አመሩ። ጊዜ ሳልወስድ ለቴክኒሻኑ ምልክት ሰጥቸው የድምፅ ማስተላለፊያውን ከፈተልኝ። አድማጮችን በቴክኒክ ጉድለት ምክንያት ዜናው መቋረጡን ይቅርታ ጠይቄ ያቋረጥኩትን አነበብኩና ጨረስኩ። ዜናው ስለመቋረጡ በሰጠሁት ምክንያት አድማጮችን ዋሽቻለሁ። ለጊዜው ሌላ ምርጫ አልነበረኝማ። ዜናውን አነብ የነበረው ስቱዲዮ ሲ በተባለው ውስጥ ነበር። ይዘው የመጡትን ወረቀት ተቀበልኩና ከፊት ለፊት ከሚገኘው ስቱዲዮ ዲ ተያይዘን ገባን። አየሁት። መጠነኛ ማስተካከያ አድርጌ ለማንበብ ወደ ስቱዲዮ ተመለስኩ። የሰጡኝን መግለጫ አነበብኩት። እነሱ በእጅ ጽፈው ያመጡትን እንዲነበብልኝ በማሰብ ወደ እኔ እጅ ጽሑፍ ገለበጥኩት። መግለጫው እንዲህ ይል ነበር። አሁን የደረሰን ዜና ከጦር ኃይሎች ከፖሊስ ሰራዊትና ከብሔራዊ ጦር አባሎች የተሰጠ መግለጫ። አንዳንድ የምክር ቤት አባሎች በትናንትናው ዕለት ታስረው ካሉት የቀድሞ ካቢኔ አባል የሆኑ ሚኒስትሮች እንዲፈቱላቸው በአራተኛ ክፍለ ጦር ግቢ ተገኝተው እነዚህ የምክር ቤት አባሎች ሌላ ሁኔታ የሚያስረዱ መስለው በአማላጅነት የታሰሩት እንዲፈቱ የጠየቁ በመሆናቸውም የጦር ኃይሉ በዚያኑ ዕለት በእነዚህ ሰዎች ላይ እርምጃ እንዲወስድባቸው ለበላይ መልእክት አስተላልፈው መልእክቱ ያልተደገፈ በመሆኑ የጦር ኃይሉን አስቆጥቷል። በዛሬው ቀን ቀድሞ በታሰሩት የካቢኔ አባሎች ላይ አስፈላጊውን እርምጃ ለመውሰድ እኛ የጦር ኃይሎችና የፖሊስ የብሔራዊ ጦር አባሎች አንድ ሆነን የተነሳን ሲሆን ለንጉሠ ነገሥታችንና ለኢትዮጵያ ሕዝብ በሙሉ ታማኝነታችን እንገልጻለን። በዚህም የመላው ኢትዮጵያ ሕዝብ ትብብርን እንፈልጋለን። በየጊዜው መግለጫ ስለምንሰጥ ይህንኑ እንድታውቁት ይሁን። መግለጫውን ካነበብኩ በኋላ ስልክ ይደወላል። በአጋጣሚ የደወለው ወንድሜ ፈለቀ ታቦር ነው። ምን እንደተፈጠረ ሲጠይቀኝ ከተነበበው በቀር ችግር እንደሌለ ነገርኩትና መልሼ እንደምደውልለት ገልጬለት መልስም ሳይሰጠኝ ስልኩን ዘጋሁት። ስልኩ አጠገብ ጠባቂ ወታደር ቁጭ ብሎ ነበር። ከዚያን ዕለት ወዲህ አግኝቼም ማላውቀው የጦር ሰራዊት መኮንን ስለ ሁኔታው አንዳንድ እያልኩ ስጠይቀው እሱም በጥንቃቄ መልስ ይሰጠኛል። መጀመሪያ ያየኋቸው መኮንኖች በሬዲዮ የተነበበውን መግለጫ ግልባጭ ይዘው ወደ ኢትዮጵያ ቴሌቪዥን በረው ሄደዋል። ከዚያ በፊት ግን አንተ ኃላፊ ሆነህ እዚህ ያለውን ሁኔታ ተከታተል አሉኝ። አይ የክፍሉ አለቃ አቶ መኮንን አየለ የሚባሉ ስላሉ ለሳቸው ንገሯቸው አልኳቸው። ቀደም ሲል በአካባቢው የነበሩት አቶ መኮንን ቢፈለጉ ጠፉ። መኮንኖቹም ወዲያው ወደ ቴሌቪዥን እየተጣደፉ ሄዱ። ተመልሰው ሲመጡ አንዳንድ ጥያቄዎችን አቀረብኩላቸው። ብስራተ ወንጌል ሬዲዮ ጣቢያን ተቆጣጥራችኋል ለሚለው ጥያቄ የሰጡት መልስ እንዳልተቆጣጠሩት የሚገልጽ ነበረ። እነሱን የሚቃወም ሌላ ኃይል ያንን ጣቢያ ቢይዘው በሕዝብ ላይ እልቂት ሊያስከትል የሚችል አደጋ እንደሚፈጠር በዝርዝር አስረዳኋቸው። ወታደር ልከው እንደሚቆጣጠሩት ገለጹልኝ። የጌጃ ዴራና የጌጃ ጀዌ የሬዲዮ ሞገድ ማስተላለፊያ ጣቢያ ተቆጣጥረውት እንደሆን ብጠይቃቸውም መኖሩን እንኳ እንደማያውቁ ተገነዘብኩ። ከዋናው ስቱዲዮ የሚዘጋጀው ዜናና ፕሮግራም ለሕዝብ መድረስ የሚችለው በማሰራጫዎቹ መሳሪያዎች ትራንስሚተር አማካኝነት መሆኑን አስረድቼ በማግስቱ ጧት ሄደው እንደሚቆጣጠሩት ነገሩኝ። መግለጫው በየ15 ደቂቃ ጣልቃ በሬዲዮ እንዲተላለፍ ባዘዙት መሰረት ይተላለፋል። ስቱዲዮ የነበረው ግርግር ረገብ ሲል ሐሳብ ገባኝ። እነዚህ ሰዎች በሚገባ የተዘጋጁበት ካልሆነ በወታደሩ መካከል በሚነሳው አለመግባባት የአዲስ አበባ ሕዝብ ለእልቂት ሊዳረግ ይችላል የሚል ሐሳብ መጣብኝ። አጠገቤ የነበሩ መኮንኖች ግን ሁሉም የጦር ክፍል ተስማምቶ እንዳደረገው ይገልጹልኛል። የብስራተ ወንጌል ሬዲዮ ጣቢያ ያለመያዝ በተቃራኒ ወገን እጅ ቢገባ ለከፍተኛ ደም መፋሰስ ምክንያት ሊሆን ይችላል የሚል ሐሳብ በአእምሮዬ ስለተቀረጸ ነው ለወታደሮቹ ይሄንን ያነሳሁባቸው። ከዚህ ቀደም ባለው ጊዜ በከተማው ውስጥ የወታደር እንቅስቃሴ ተደጋግሞ በመታየቱ ተላምጀው ነው እንጂ ያጋጠመኝ ድንገተኛ ሁኔታ እንዲያ ተረጋግቼ ለማሰብ አይቻለኝም ነበረ። የሬዲዮ ፕሮግራም ሰዓት መጠናቀቂያ እየደረሰ መጣ። ታድራላችሁ
ተባልን። ምንም የምንፈይደው ነገር እንደሌለ አስረዳኋቸው። ከሌሊቱ 5 ሰዓት በኋላ ጌጃ የሚገኘው ማስተላለፊያ ጣቢያ ስራውን ያቆማል። ከስቱዲዮ ፕሮግራም ቢተላለፍ ማሰራጫው ከሌለ ከህዝብ ጆሮ ሊደርስ አይችልም። እንዲሁም በመሆኑ የስቱዲዮ ማደር ቤተሰቦቻችንን ከመረበሽ በቀር የሚያስገኘው ፋይዳ አይኖርም። አስፈላጊ ከሆነ ከናንተ መሃል ቤቴን አይቶ የሚመለስ ሰው ልትመድቡ ትችላላችሁ አልኳቸው። ከበላዮቻቸው ጋር ተነጋግረው ተፈቀደልንና በየቤታችን ሄደን አደርን። በማግስቱ በተለመደው ሰዓት ወደ ቢሮ ሄድኩ። ግቢው በወታደሮች ትርምስ ተሞልቷል። አንዳንዱ ከዜና አገልግሎት አቅጣጫ ወደ ሬዲዮ ጣቢያ ያመራል። ሌላው ደግሞ ከሬዲዮ ጣቢያው ወደ ዜና አገልግሎት እየተጣደፈ ይሄዳል። ከሬዲዮ አጥር ግቢ መግቢያ ጥግ ይዞ የአውሮፕላን ማውረጃ መሳሪያ የተጠመደ የጦር ሰራዊት ጂፕ መኪና ከጥቂት ወታደሮች ጋር ተገትሯል። አካባቢው ውጥረት የነገሰበት ይመስላል። ቢሮ ገብቼ የተለመደውን ስራዬን ጀመርኩ። ስለተፈጠረው ሁኔታ ከጓደኞቼ ጋር እንወያያለን። በክፍላችን የቀረ ሰራተኛ መኖሩን አላስታውስም። ሁሉም የተገኘ ይመስላል። ስቱዲዮ ስንሄድ ጠባቂ ወታደር ተመድቦ መግቢያው በር ላይ ቆሟል። ምንም እንዳልተፈጠረ ሆነው ፕሮግራም አዘጋጆች መደበኛ ፕሮግራማቸውን ያስቀርጻሉ። ውጥረቱ ግን እንደነገሰ ከአንዳንድ ሁኔታዎች ማወቅ ይቻላል። እንደ ወትሮው ሳቅና ጨዋታ አልነበረም። ከወዲያ ወዲህ ይመላለሱ የነበሩት ወታደሮች ጃኬት ደርበው ስለነበረ ካኳኋናቸው ካልሆነ በስተቀር የነበራቸውን ማዕረግ ለማወቅ አያስችልም። አንዱ ለሌላኛው በሚሰጠው ትእዛዝ ሳቢያ አለቃና ጭፍራ ናቸው ብሎ መገመት ይቻላል። በሶስተኛው ቀን ሰኔ 21 ቀን 1966 ዓ.ም በቀኑ የሬዲዮ እወጃ ሰዓት ከቀድሞ የተለየ መግለጫ እንዲተላለፍ ሆነ። ይሄውም መግለጫ የቴሌቪዥን የዜና ሰዓት ደግሞ ተላለፈ። የመግለጫው ይዘት ቁጥራቸው ጥቂት የሆኑ የፓርላማ አባላት በቁጥጥር ስር ውለው የሚገኙት የቀድሞ መንግስት ባለስልጣኖች እንዲፈቱ 4ኛ ክፍለ ጦር ድረስ ሄደው በመጠየቃቸው የጦር ክፍሉን ክፉኛ እንዳስቆጣ ይገልጽና ጠያቂዎቹም በቁጥጥር ስር እንዲውሉ መደረጉን ያስረዳል። ውሳኔውን የሰጠው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተዳደር ኮሚቴ ደርግ መሆኑም በመግለጫው ላይ ተጠቅሷል። መግለጫው ከመሰጠቱ በፊት ከሚያዝያ 18 1966 ዓ.ም ጀምሮ 25 የሚደርሱ የጠቅላይ ሚኒስትር አክሊሉ መንግስት የካቢኔ አባሎችና ከፍተኛ ሹማምንት በቁጥጥር ስር እንዲውሉ ተደርጓል። ይህም የሆነው በወታደሩ ጥያቄና በንጉሱ ፈቃድ መሆኑን በዚያን ጊዜ በተጠቀሰው ዜና ላይ ተመላክቷል። በተከታታይም ከፍተኛ የጦር ሹማምንት በቁጥጥር ስር እንዲውሉ ተደርጓል። ደርግ ከተቋቋመ በኋላ ህዝቡ በሰላማዊ ሰልፍና በልዩ ልዩ ዘዴዎች ብሶቱን ከመግለጽ አልተገታም። የተለያዩ የሥራ ኃላፊዎችን ስም በመጥቀስና አደረሱ ያሏቸው በደሎች በመዘርዘር የእሰሩልን ጥያቄዎች ወረቀት በመበተን ሊፈጸሙ የነበሩ ድርጊቶች ህዝቡን ወደ በለጠ ትርምስ ለመግፋት አስችሏል ለማለት ይቻላል። በአንዳንድ የመንግስት መስሪያ ቤቶች ኃላፊዎቻቸውን እያባረሩ ቢሮአቸውን እስከ መዝጋት የደረሱም ተቃውሞዎች ተከስተዋል። በዚህ መሃል አዲስ የተቋቋመው ደርግ ንጉሱን ከስልጣን ለማውረድ በተለያዩ መንገዶች ሲገዘግዝ ተስተውሏል። እንደ ቅዱስ ጊዮርጊስ ቢራ ፋብሪካ፣ እንደ ከተማ አውቶቡሶች ወዘተ ያሉ ንብረቶች የንጉሱ የግል ንብረት መሆናቸውን ማስረጃ ነው ያላቸውን ሰነዶች በማቅረብ በመገናኛ ብዙሃን እንዲገለጹ ያደርጋል። እነዚህም በመሳሰሉ ጉዳዮች ሀተታውን ይጽፉ ከነበሩት መካከል የደርጉ የማስታወቂያ ክፍል አባል የነበረው የ50 አለቃ በኋላ 100 አለቃ ገበያው ተመስገን ይጠቀሳል። ይህ ሰው በወቅቱ ይጽፋቸው የነበሩት ሀተታዎች የሥነ ጽሑፍ ችሎታ የነበረው መሆኑን እንደሚመሰክርለት በአካባቢያችን የነበሩ ጋዜጠኞች ያምኑበታል። ቃላትን እየመረጠ ለፕሮፓጋንዳ ተግባር ሲያውላቸው በአግባቡ ነበር። አልፎ አልፎ ይጠቀምባቸው የነበሩት የገጠር ቃላት ስያሜዎች እንዲደመጥ ወይም እንዲነበብ የማድረግ ችሎታ ነበራቸው። አንዳንዴ ወደ ኢትዮጵያ ዜና አገልግሎት ድርጅት ለሥራ ስመላለስ ገበያው ተመስገን ትላልቅ መዛግብት እያገላበጠ ይጽፋቸው የነበሩትን ሀተታዎች መመልከት በመቻሌ በአጻጻፍ ብስለትና ጥራት ላደንቀው ችያለሁ። ይበልጥ ማደንቀው ደግሞ ያንን የመሰለ ውበት ያለው ሀተታ ሲጽፍ ስርዝና ድልዝ ያለማብዛቱ ነው። ይጽፈው የነበረውን ሀተታ የሬዲዮ አንባቢዎች የልቡን እንዳላደረስንለት ስላመነ በመጀመሪያዎቹ ወቅት መትረየሱን እንዳነገተ ከሬዲዮ ስቱዲዮ ገብቶ ራሱ ያነብ እንደነበር አውቃለሁ። የራሱም ንባብ ስላላረካው ቀደም ሲል የቴሌቪዥን ዜና አቅራቢ የነበረውን አዛሪያ ኪሮስን አፈላልጎ እንዲያነብ ሞክሮታል። ይህም ሳያረካው ሲቀር ለረጅም ዓመታት ዜናና ሀተታ በሬዲዮ ያነቡ የነበሩትን በዚያን ጊዜ ዜና አገልግሎት ውስጥ ኃላፊነት ይሰሩ የነበሩትን አቶ አሰፋ ይርጉን አስመጥቶ እንዲያነቡ አድርጓቸዋል። በእጅጉ ስለረካባቸውም ከዚያን ጊዜ ጀምሮ በሬዲዮ የሚቀርቡ መግለጫዎች እሳቸው ብቻ እንዲያነቡ ተደርጓል። የ100 አለቃ ገበያው ተመስገን የጎዳና ላይ ግድያ በተጧጧፈበት ሰሞን አፍንጮ በር አካባቢ በጠራራ ፀሐይ በጥይት ከተገደለ ወዲህም እስከ መጨረሻው ድረስ አቶ አሰፋ በደርግ ዘመን መንግስት መግለጫ አንባቢ ሆነው አገልግለዋል።
የመቶ አለቃ ገበያው በተገደለበት ዕለት በመገናኛ ብዙሃን ከጸረ አብዮተኞች በተተኮሰ ጥይት ተገደለ ተብሎ ቢነገርም ገበያው በደርግ አካሄድ ባለመደሰቱ ሳቢያ ቅራኔ ውስጥ ገብቶ ነበር በመባሉ የተባለውን ለመቀበል የሚያዳግታቸው እንደነበሩ በወቅቱ ሲደመጥ ነበረ። ገዳዩ ማን ነው የሚለው ጥያቄ ተረጋግጦ በማይታወቅበት በዚያን ዘመን የአንዳንዶቹ ግድያ በኢሃፓ ጸረ አብዮተኛ ይባል የነበረው በአብዛኛው ይህ ቡድን ነበር ጥይት ስለመሆኑ ማጠራጠር ጀምሮ ነበር። ለምሳሌ ኮሎኔል ካሳይ ማንደፍሮ የተባሉት የከፋ ክፍለ ሀገር ዋና አስተዳዳሪ በጅምላ ግድያ ላይ ፊርማቸውን እንዲያኖሩ ሲጠየቁ ባልተረጋገጠ ጉዳይ ላይ ፊርማዬን አላኖርም በማለታቸው ምክንያት ከጅማ ወደ አዲስ አበባ ተጠርተው ወደ ቤታቸው ሲያመሩ ፖሊስ መኮንኖች ክበብ አለፍ ብሎ ተገደሉ እያሉ ውስጡን እናውቃለን ብለው የሚናገሩ የጅማ ነዋሪዎች በብዛት ይደመጡ እንደነበር ይታወቃል። የመሞታቸው ዜና በመገናኛ ብዙሃንም ሲገለጽ በጸረ አብዮተኛ በተተኮሰ ጥይት ተገደሉ ተብሎ ነው የተነገረው። ንጉሱን ከስልጣን የማውረድ ዳርዳርታው በይፋ ተጀመረ። በየቦታው እሳቸውን የሚያጥላላ በፎቶግራፍ የታጀበ ጽሑፍ እየተዘጋጀ በየስልክ ምሰሶዎች ላይ ይለጠፍ ገባ። በአንድ ወገን የወሎ ረሃብተኛ አሰቃቂ ስዕል፣ በሌላ ጎኑ ንጉሱ በቤተ መንግስታቸው የሚገኙትን የዱር አራዊቶች ሲመግቡ የሚያሳይ ፎቶግራፍ ተዘጋጅቶ ቀረበ። ፎቶግራፎቹ በሞንታጅ መልክ ተዘጋጅተው የቀረቡ ነበሩ። ከዚህም ጋር የንጉሱ ዝነኛ ውሻ የሉሉ መቃብር በእብነበረድ ተሰርቶ ቤተ መንግስት ቅጥር ግቢ ይገኝ ስለነበር ይህም በፎቶግራፍ ተነስቶ በስልክ ምሰሶዎች ላይ ከተለጠፉት አንዱ በመሆን የመቀስቀሻ መሳሪያ ሆነ። የሉሉ የህይወት ታሪክ ከሐውልቱ ላይ ተጽፎ እንደሚገኝና አጤ ኃይለ ሥላሴ በውሻቸው መሞት ማዘናቸውን ይገልጽ ነበረ። እዚህ ላይ በወሎ ረሃብ ሳቢያ ከ200,000 ህዝብ በላይ ለህልፈተ ህይወት ተዳርጓል መባሉ ልብ ይለዋል። ለመስከረም 1967 አጥቢያ ምሽት ላይ በቴሌቪዥን አጠር ያለ መግለጫ እንዲተላለፍ አደረገ። ከሞላ ጎደል እንዲህ ይነበባል። ለዛሬ የዘመን መለወጫ ለኢትዮጵያ ህዝብ ያልሆነ ተስፋ ማቅረብ አንፈልግም። ምክንያቱም ተስፋ ያንገሸገሸው መሆኑን እናውቃለንና በዛሬው ቀን እርጥብ አበባ ወይም የዘንባባ ዝንጣፊ ገጸ በረከት አናቀርብለትም። ምክንያቱም የሀገራችን መልክዓ ምድር በተፈጥሮ አጋጣሚ ተመካኝቶ ተግጧልና እኛ ዛሬ ለኢትዮጵያ ህዝብ የምናቀርበው በረከት የወንድሞቹን፣ የእህቶቹን፣ የአባቶቹንና የእናቶቹን ችግር ተረድቶ የጨቋኝ አስተዳዳሪዎቹን ግፍ ተመልክቶ ራሱን በራሱ አነቃቅቶ ለመሰረታዊ ለውጥ ተዘጋጅቶ በቅንና በአንድነት ታጥቆ የሚነሳበትን መንገድ መክፈት ነው። ዛሬ ማታም የዘመን መለወጫን ምክንያት በማድረግ የወሎን ህዝብ ረሃብ እልቂት የሚያሳይ ፊልም በቴሌቪዥን የምናቀርብ መሆናችን እየገለጽን ይህንን አሳዛኝ የእልቂት ፊልም እንድትመለከቱልን ንጉሱንና ህዝቡን የጋበዝን መሆናችንን እናስታውቃለን። ፊልሙ በተላለፈ ማግስት በህዝቡ ዘንድ የመወያያ ርዕስ ሆነ። ንጉሱንና ስርዓቱን አጥብቆ ጠላ። ደርግ ላሰበው ዕቅድ በእጅጉ ተመቻቸ። ፊልሙን ከተከታተሉት ኢትዮጵያውያን መካከል በእንባ የተራጩ በርካቶች እንደነበሩ ተዘገበ። የ1967 ዓ.ም የዘመን መለወጫ በዓል በአንዳንዶቹ ዘንድ ቀፋፊ ዕለት ሆኖ ዋለ። በሌላ በኩል ደግሞ መስከረም 2 ቀን 1967 ዓ.ም የሬዲዮ ዜና አወጃ ሰዓት ንጉሱ ከስልጣን መውረዳቸውን የሚያበስር አዋጅ ታወጀ። ረፋዱ ላይ በሻለቃ ኋላ ኮሎኔል ደበላ ዲንሳ የሚመራው የደርግ ልዑካን ቡድን ወደ ኢዮቤልዩ ቤተ መንግስት ተላከ። ደርሶም ከጥቂት ቆይታ በኋላ ልዑኩ ከንጉሱ ጋር ተገናኘ። ካጠገባቸው የቅርብ ዘመዳቸው ልዑል ራስ እምሩ ኃይለ ሥላሴ ተቀምጠዋል። ንጉሱን ከስልጣን የሚያወርደው መልእክት በሻለቃ ደበላ ዲንሳ ተነበበ። ንጉሱ ከዚያን ዕለት ጀምሮ ከስልጣን መውረዳቸውን ሻለቃው አስረድተው ለደህንነታቸውና ለጤንነታቸው ሲባል የተዘጋጀላቸው ቦታ እንዳለ በመግለጽ ንጉሱ አብረዋቸው እንዲጓዙ ጠየቋቸው። የ82 ዓመት የዕድሜ ባለጸጋ ንጉስ ምንም ሳያቅማሙ ነገር ግን ባልተረጋጋ ሁኔታ ያልከውን ሰምተናል፣ በሰላም ጊዜ ለሀገሪቱና ለሕዝቧ ሰርተናል፣ ይህም በጦር ኃይሎቻችን ዘንድ እንደሚታወቅ ጥርጥር የለንም፣ ለውጡ ሕዝቡን እስከጠቀመ ድረስ የምንለው አይኖርም፣ ከእንግዲህ በቃህ በማለት ወደ ተዘጋጀላቸው ስፍራ ለመሄድ ተሰናዱ። በአንዲት አሮጌ ቮልስቫገን ተሳፍረው ወደ 4ኛ ክፍለ ጦር ተወሰዱና በተሰናዳላቸው የክፍለ ጦር አዛዥ መኖሪያ ቤት ነበረ በተባለ ቤት እንዲያርፉ ተደረጉ። ከቤተ መንግስት ቅጽር ግቢ ሲወጡ በስፍራው የነበረው ህዝብ የተቃውሞ ድምጽ በማሰማት በወከባ ሌባ ሌባ እያለ ሸኛቸው። እንደተባለው ንጉሱ ምንም እንዳላወቁና እንዳልሰሙ በመሆን
ሰላምታ እየሰጡ አለፏቸው። ከጥቂት ጊዜ በኋላም ንጉሱ ከአራተኛ ክፍለ ጦር ወደ ታላቁ ቤተ መንግስት ምኒልክ ቤተ መንግስት የተወሰኑ ክፍሎች ተሰጥቷቸው እንዲዛወሩ ሆነ። ከዛን ዕለት ጀምሮ ግርማዊ ቀዳማዊ ኃይለ ሥላሴ ዘምነገደ ይሁዳ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ መባላቸው በይፋ አከተመ። ከዚህም ጋር ለረጅም ዘመናት ኢትዮጵያ ተተዳደርበት የነበረው የዘውድ አገዛዝ መጨረሻው ሆነ። በእርግጥ በአጤ ኃይለ ሥላሴ እግር አልጋ ወራሻቸው ልዑል መርዕድ አዝማች አስፋወሰን ኃይለ ሥላሴ ለሕክምና ከነበሩበት ውጭ አገር ወደ አገር ቤት ሲመለሱ ዙፋን ይወርሳሉ የሚል መግለጫ ቢሰጥም ያመነና የተማመነ ሰው ነበረ ለማለት አያስደፍርም። በሂደትም የታየው ይሄው ነበር። ያኔ አልጋ ወራሽ ከወሎ ረሃብ ጋር በተያያዘ ድንጋጤ ላይ ወድቀው ራሳቸውን ስተው ስለነበረ ለሕክምና ወደ እንግሊዝ ሀገር ተወስደው እንደነበር ይታወቃል። እዚያም እንዳሉ የተወሰነው የሰውነት ክፍላቸው በድን ሆኖ ይንቀሳቀሱ የነበረው በተሽከርካሪ ወንበር አማካኝነት ነበር። ንጉሱ ከስልጣን ሲወርዱ ቀድሞ የጦር ኃይሎች የጦር ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ ወይም ደርግ ይባል የነበረው ስሙ ተለውጦ የጊዜያዊ ወታደራዊ አስተዳደር ደርግ በመባል ስልጣኑን ጠቅልሎ ያዘ። የደርጉ ጠቅላላ ጉባኤ በጋራ የርዕሰ ብሔርነቱን ስልጣን ተቀናጀ። ስልጣኑም ሥራ ላይ የሚውለው ቋሚ ህዝባዊ መንግስት እስኪቋቋም ድረስ መሆኑ ለዚህ ጉዳይ ወጣ የተባለው ቁጥር 1 አዋጅ ያስረዳል። የደርጉ ሊቀመንበር ደግሞ የደርጉን ጉባኤ ወክሎ አገሪቱንና መስተዳድሩን እንዲመራ ይኸው አዋጅ ኃላፊነት ሰጥቶታል። ተቀዳሚ ምክትል ሊቀመንበሩ ደርጉንና የዕለት ዕለት ሥራውን እንዲመሩ ይህ የተጠቀሰው አዋጅ ወስኗል። ስልጣኑ ያለው የት ነው ተብሎ ለሚነሳ ጥያቄ ሊኖር የሚችለው መልስ ከደርጉ ጠቅላላ ጉባኤ ዘንድ ነው የሚል ይሆናል። በዚያን ጊዜ የደርጉ ሊቀመንበር የነበሩት ሌተናል ጀነራል አማን ሚካኤል አንዶም ሲሆኑ ተቀዳሚ ምክትል ሊቀመንበርና ምክትል ሊቀመንበር የነበሩት በቅደም ተከተል ኮሎኔል መንግስቱ ኃይለማርያምና ኮሎኔል አጥናፉ አባተ ናቸው። መስከረም 2967 ዓ.ም የወጣው አዋጅ ተሻሽሎ የወጣው ህገ መንግስት መሰረዙን ወደፊት ተረቆ በሚወጣው ህገ መንግስት አዲስ ህዝባዊ ሸንጎ እስኪመሰረት ድረስ ፓርላማው መበተኑን፣ የሥራ ማቆም አድማና ሰላማዊ ሰልፍ ማድረግ መከልከሉን፣ ኢትዮጵያ ትቅደም የሚለው መፈክር መቃወም እንደማይፈቀድ፣ የሀገሪቱን ጸጥታና ሰላም የሚያደፈርስ ድርጊት መፈጸም እንደማይቻል አስታወቀ። ታይቶ የነበረውም የተንፍስ የ7 ወር ግድም እንቅስቃሴ በቁጥጥር ስር ዋለ፣ ተገደበ። ኢትዮጵያ ትቅደም ያለምንም ደም የሚለው መፈክር ቀርቶ በተግባር ወደ ደም ጎርፍነት ተለወጠ። ህዳር 14 ቀን 1967 ዓ.ም የቀድሞ ንጉሥ ባለስልጣኖች ምሽት ላይ መረሸናቸውን ህዳር 15 ቀን እሁድ በጧት የሬዲዮ ፕሮግራም እወጃ ሰዓት ተነገረ። በዚያ ሰዓት ወታደራዊ ማርሽ ተሰምቶ ከጊዜያዊ ወታደራዊ አስተዳደር ደርግ የተሰጠ ከፍተኛ የፖለቲካ ውሳኔ የሚለው የአቶ አሰፋን ድምፅ ስሰማ እቤት ሆኜ እመገበው የነበረውን ቁርስ ትቼ መላ ትኩረቴን ወደ ሬዲዮ አደረግኩ። በኢትዮጵያና በኢትዮጵያውያን ላይ የአስተዳደር በደልና የፍትህ መጓደል ያደረሱ የቀድሞ ባለስልጣናትና የህዝቡንና የወታደሩን ሰላማዊ እንቅስቃሴ ለማክሸፍ በሞከሩ አባሎች ላይ የተሰጠ ከፍተኛ ውሳኔ በማለት መግለጫው ይገልጽና ውሳኔ ተሰጠባቸው ያላቸውን ባለስልጣኖች በ13 ወንጀል ይከሳል። አንደኛ፣ በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ 29 ሰዎች። ሁለተኛ፣ በቀድሞ መንግስት ከፍተኛ ስልጣን ላይ ከነበሩት የጦርና የፖሊስ ከፍተኛ መኮንኖች ውስጥ 24። ሶስተኛ፣ አንዱን ሰራዊት ከሌላው ለመለያየትና ከህዝቡም ጋር ለማቃቃር አሁን በመካሄድ ላይ የሚገኘውን ህዝባዊ ወታደራዊ ንቅናቄ ደም አፋሰው ለማክሸፍ ሲሞክሩ ተይዘው አድራጎታቸው የተረጋገጠባቸው 5። አራተኛ፣ የኢትዮጵያ ህዝብ ለረጅም ዘመናት የወደቀበትን ከባድ የጭቆና ቀንበር ለማስወገድ የጠነከረ ቃል ኪዳን ከገቡ በኋላ መሐላቸውን አፍርሰው ወታደሩን እርስ በርሱ በማለያየት ደም አፋሰው ሀገሪቱን ወደ ከፍተኛ ጥፋትና ውድቀት ሊጥሉ ሲሞክሩ ተይዘው የተረጋገጠባቸው ከጊዜያዊ አስተዳደራዊ ደርግ አባሎች ውስጥ 3 በጠቅላላው 62 ሰዎች ባለፈው ቅዳሜ ህዳር 14 1967 ዓ.ም የሞት ቅጣት ተፈጽሞባቸዋል። የቀብር ሥርዓታቸውም በዕለቱ የተፈጸመ ሲሆን ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም ያለው መግለጫ የተረሸኑትን ሰዎች ስም ዝርዝር አንድ በአንድ አስታወቀ። ቀልቤ ተገፈፈና ብድግ ብዬ ከቤቴ ወጣው። ወዴት እንደሚሄድ አላቅም። ብቻ የእግር መንገዱን ይዤ ወደ መስሪያ ቤቴ ወደ ሬዲዮ ጣቢያ መራሁ። ሬዲዮ ጣቢያ ስደርስ አልፌው ወደ ጅማ በር አቅጣጫ በማምራት ፒያሳ ደርሼ ወደ ቤቴ ተመለስኩ። ያለፍኩበት ጎዳና ረጭ ብሏል። የማየው ሰው ሁሉ አንገቱን ደፍቶ ነው የሚሄደው።
እንደኔው ቀልቡ የተገፈፈ ይመስለኛል። ምሽት ላይ የኢትዮጵያ ቴሌቪዥን በሬዲዮ የተነገረውን ውሳኔና መግለጫ ደግሞ አቀረበው። ከተገደሉት ውስጥ የደርጉ ሊቀመንበር ሆነው የተመረጡት ሌተናል ጀነራል አማን ሚካኤል አንዱም ይገኙበታል። ሊቀመንበሩ የተገደሉት ቀደም ሲል ከደርግ የአመራር አባላት ጋር በነበራቸው ሽኩቻ በቅያሜ መልክ ከቤታቸው ተገልለው በቀሩበት ወቅት በተደረገ ከበባ ነበር። ጀነራሉ መፈለጋቸው ሲነገራቸው እምቢኝ አሉ ተብሎ ነው በተኩስ ልውውጥ መገደላቸው የተነገረው። ባለስልጣኖቹ በተገደሉበት ሰሞን ጀነራል አማን በጦር ውስጥ በመልካም ዝና ይወሳሉ። ሊቀመንበርም እንዲሆኑ በደርጉ የተመረጡት በዚሁ ሳቢያና የጦሩንም በአንድነት መቆም ይረዳሉ ተብሎ በማሰብ ነበር። የቀዳማዊ ኃይለ ሥላሴ ባለስልጣኖች ወህኒ ግቢ ከርቸሌ ከመገደላቸው በፊት በከበባ ከቤታቸው እንዳሉ የተገደሉት ጀነራል አማን ነበሩ። የእሳቸውን የመገደል ዜና ለህዝብ ወይም ለጦሩ ለመንገር ደርግ በእጅጉ እንደከበደውና ሊያስከትል የሚችለው ጠንቅ ስላሰጋው ሌላ ዘዴ መፍጠር ነበረበት። የተጀመረው የለውጥ እንቅስቃሴ ባይሳካ ከቀድሞ ባለስልጣኖች መካከል መረሸን አለባቸው ያላቸውን ባለስልጣኖች የስም ዝርዝር ቀደም ባለው ጊዜ በሚስጥር ይዞ ጠብቋል። አሁን የጀነራል አማንም መገደል እንደ ዜና ፈጥሮ የሁሉንም ቀልብ ለመግፈፍና ህዝቡም ሆነ ጦሩ ተቃውሞ እንዳያሰማ የቀድሞዎቹን ባለስልጣኖች ለመረሸን ወሰነና እርምጃውን ወሰደ ሲሉ ነበር የሚደመጡት። ምክንያቱ እርግጥ ሆነ፣ ደርግ ያሰበው ተሳክቶለታል ማለት ይቻላል። ይህንም ምክንያት የውስጥ ሰው በይፋ እስካላረጋገጠ ድረስ መቀበሉ ያስቸግራል። ሆኖም ግን የቀድሞ ባለስልጣኖች እጃቸውን ስጡ ተብለው በሰላም እጃቸውን ከሰጡ በኋላ ለምን ወደ ፍርድ ችሎት ቀርበው ውሳኔ እንዲሰጥባቸው አልተደረገም? ራሱ ደርግ ምርመራ ኮሚሽን ተብሎ የተሰየመው ተቋም እንዲፈርስ ከማድረግ ይልቅ ጥፋተኞች ናቸው ያላቸውን አቅርቦ ጉዳያቸውን እንዲያጣራና ወደ ፍርድ ሸንጎ እንዲቀርብ አላደረገም። ለነዚህ ተዛማጅ ለሆኑ ጥያቄዎች በቂ አሳማኝ መልስ እስካልተገኘ ድረስ ቀደም ሲል የቀረበው አስተያየት ልክ አይደለም ብሎ ለመደምደም ይከብዳል።